ተመልካቾቻችን በመልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ሰዓት ነው። ዛሬ የእግዚአብሔርን ቃል የምንሰማው ከሐዋርያት ሥራ ምዕራፍ 27 1-44 ባለው ክፍል ባለፈው ሳምንት በጀመርነው ሐሳብ ላይ ነው። ባለፈው ሳምንት የተለያዩ ሐሳቦችን ለማየት ሞክረናል። የጳውሎስ ያደረገው የሮምን ጉዞ ነው የምንመለከተው በዛ ክፍል ላይ እና ወደ ሮም ለመጓዝ እንዳሰቡት ነገሮች ቀላል ሆነው አልተገኙም። እና ጉዞ ምን ይመስል ነበር ስንል የመጀመሪያው ችግር ማዕበሉ አቅጣጫቸውን መርከቧን አቅጣጫ ይቆጣጠር እንደነበረ እንመለከታለን። እና እነዚህ ሰዎች ወደ ኢጣሊያ የመድረስ ፍላጎት የነበራቸው ሰዎች ናቸው። እዛ የተለያየ ጉዳይ መፈጸም የሚፈልጉ ሰዎች ናቸው። እስረኞችም ያሉበት አሉ እንደነ ጳውሎስ አይነቶቹ እና ወደ ሮም መድረስ ነበረባቸው። ግን እንዳሰቡት ሆኖ እንዳላገኙት በዝርዝር ለማየት ሞክረናል። ሌላው አንዳንዴ እግዚአብሔር ሲናገረን በልባችን ላይ ፍላጎታችን በጣም ስለሚያርፍ ለድምፁ ቦታ ያለመስጠት ችግር እንደነበረም አይተናል። ሰዎቹ በጳውሎስ በኩል ጌታ እየተናገራቸው ነበር፣ አልሰሙም። በእርግጥ እነዚህ ሰዎች ጌታን የሚያውቁ ሰዎች የምንላቸው አይደሉም፣ መንፈሳዊ ሰዎች አይደሉም። ከዚህ የተነሳ ምናልባት በሙያተኞቹ በመርከቡ ባለቤትና በመርከቡ ሹፌር ላይ ልባቸውን አስደግፈው እንደነበረ እንመለከታለን። ሆኖም ያው የገጠማቸውን ብዙ ውጣ ውረድ ደግሞ በዛ ውስጥ ለማየት ሞክረን ነበር። ሌላው ሶስተኛው እዛው ክፍል ላይ ያየነው ልከኛው ንፋስ ያሰብነው ነገር መደምደሚያ አለመሆኑ። አሁን ልከኛው ንፋስ የነፈሰ መስሏቸው ነው እንቅስቃሴ የጀመሩት፣ ግን ኋላ ላይ አውራቂ ሲመጣ እንመለከታለን። ላልተጠበቀ አደጋ ሲጋለጡ ደግሞ እንመለከታለን። ስለዚህ ሁኔታዎች ላይ ሁልጊዜ መደገፍ በጣም አደጋም እንዳለው እንመለከታለን። በእርግጥ እግዚአብሔር አንዳንዴ በሁኔታዎች ውስጥ ደግሞ ሰዎችን ሊመራም እንደሚችል እናያለን። ሌላው አራተኛ በሁኔታዎች ላይ የተደገፈ ማንነት እግዚአብሔር ሳይሆን ሁኔታዎች ይነዱታል ብለን አይተናል። በሁኔታዎች ላይ የሚደገፍ ማንነት ሁልጊዜ ሁኔታ ነው የሚነዳው። በተለይ በዚህ ዓለም ላይ በአሁኑ ጊዜ ደግሞ ብዙ ነገሮች በፍጥነት እየተለዋወጡ ባሉበት ሁኔታ ውስጥ በሁኔታ ላይ መደገፍ ብዙ አዋጪ አይደለም። ስለዚህ ከሁኔታዎች ባሻገር ያለውን እግዚአብሔርን ለማየት ለመስማት ጆሮቻችንን ማንቃት፣ መንፈሳችንን ማንቃት፣ አይኖቻችንን ጌታ እንዲከፍት መለመን ያስፈልጋል። ምክንያቱም በሁኔታዎች ላይ መደገፍ በጣም አደጋም እንዳለው ለማየት ሞክረናል። አምስተኛው እና ዛሬ የምናየው ነገር በእግዚአብሔር ድምፅ የሚደገፍ ሰው ከተስፋ መቁረጥ ባሻገር የሆነውን የልምላሜ ድምፅ ይሰማል። ሪዛልቱ እዚህ ጋር ነው። ጳውሎስም በእግዚአብሔር ድምፅ የተደገፈ ሰው ነበር። እነዚህ ሰዎች ደግሞ በመርከቡ ባለቤት በመርከቡ ሹፌር እንደገና በነበረው ልከኛ ንፋስ ላይ የተደገፉ ነበር። ግን ወደ በኋላ ላይ አሁን መጨረሻ ላይ ስንመጣ ልዩነቱ ምንድነው? ጳውሎስ የመጽናናትን ድምፅ ይዞ መምጣት የቻለ ሰው ነበር። በዚህ ሁኔታ ውስጥ እግዚአብሔር እያጽናናው ነበር። ለ14 ቀናት በጨለማ በተጓዙበት ወቅት፣ ቀንና ሌሊት መለየት ባቃታቸው ወቅት፣ ኃይለኛ ማዕበል በነበረበት ወቅት እንኳን እግዚአብሔር ከጳውሎስ ጋር እንደነበረ ጳውሎስን ያለ ፍርሃት እንዲሆን ያደረገው እንደሆነ እንመለከታለን። ከዛም ባሻገር በ14ኛው ቀን ላይ ከቁጥር 21 እስከ 26 ባለው ላይ ጳውሎስ የመጽናናትን ድምፅ ይዞ ሲመጣ እንመለከታለን። ከመርከቡ በስተቀር በአንዳችን ላይ አንድ ነፍስ እንኳን ምን አያረግም አይጠፋም ብሎ ለእነዚህ ሰዎች ተስፋ ሲሰጣቸው እንመለከታለን። መብላት መጠጣት እስከማይችሉ ድረስ በጭንቀት በቃ አይምሯቸው ተይዞ በነበረበት ሰዓት ለ14 ቀናት ያህል ግራ በተጋቡበት ሰዓት እግዚአብሔር በጳውሎስ በኩል ሲመጣ እንመለከታለን። ስለዚህ የልምላሜ ድምፅ ይዞ መምጣት የሚችል ሰው ማን ነው ቢባል የእግዚአብሔርን ድምፅ የሚሰማ ሰው ነው። ሁኔታዎች ምንም ሊሆኑ ይችላሉ፣ እንደዚህም እንደዚያም ሊሆኑ ይችላሉ። ግን መጀመሪያም ጳውሎስን በሰሙት ምክርና ማስጠንቀቂያ ሰምተውት ቢሆን ኖሮ እዚህ ምስቅልቅል ነገር ውስጥ ባልገቡ ነበር። አንዳንዴ ጊዜ የምንከፍላቸው ፈተናዎች የአጉል ድፍረት ወይም ያለማስተዋል ውጤት ናቸው። አንዳንዱን ነገር ማስተዋል ሲገባን እግዚአብሔር እየተናገረን አናስተውል። አንዳንድ ጊዜ ደግሞ አጉል ድፍረት የምንዳፈረው ነገር አለ። ያ ድፍረት ዋጋ ያስከፍለናል። በእርግጥ አንዳንድ ፈተናዎቻችን ስለ ክርስትና ስለ ጽድቅ የሚከፈሉ ሊሆኑ ይችላሉ። አንዳንድ ጊዜ ግን የምንገባባቸው ፈተናዎች ደግሞ ካለመስማት ለእግዚአብሔር ድምፅ ሩም ካለመስጠት የሚመጡ ፈተናዎች ናቸው። በኢሳይያስ 48 ላይ እንደዚህ የሚል ቃል እናገኛለን። ትእዛዜን ሰምተህ ቢሆን ኖሮ ሰላምህ እንደወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር።
የሆድህም ፍሬ እንደ ምድር ትቢያ በሆነ ነበር። ስለዚህ የኢሳይያስ ተደራሲያን የሆኑ በዛ ዘመን የነበሩ አይሁዶች የእግዚአብሔርን ድምፅ ለመስማት ፈቃደኛ አለመሆናቸውን፣ የሕጉን ቃል አለማክበራቸው ችግር ውስጥ እንደከተታቸው ነው ይሄ ጥቅስ የሚያስረዳ። ስለዚህ እግዚአብሔር የሚናገረውን ነገር ለመስማት በጣም ወሳኝ እንደሆነ የምንመለከት። ይሄ ጳውሎስ በችግሩም ጊዜ ገና ከመነሳታቸው በፊት ሊደርስ ያለውን ነገር ሰምተዋል። አሁን ደግሞ አንዲትም ነፍስን እንደማትጠፋ የሰማው ጳውሎስ ነው። ምክንያቱም ጳውሎስ የእግዚአብሔርን ድምፅ ለመስማት ሩም የሚሰጥ ሰው፣ እግዚአብሔርን የሚፈልግ ሰው ነው። ከሁኔታዎች ባሻገር ያለውን መንፈሳዊውን ነገር የሚፈልግ ሰው፣ ድምፁን ለመስማት የሚፈልግ ሰው፣ በሁኔታዎች ላይ ሳይሆን ልቡን በእግዚአብሔር ድምፅ ላይ ያስደገፈ ሰው እንደሆነ እንመለከታለን። እና የእግዚአብሔር ድምፅ የሚሰማው ጳውሎስ በሞት ጥላ ውስጥ እንኳን አይዟችሁ የሚል የመጽናናት ድምፅ ይዞ መጣ። አሁን በእንደዚህ አይነት ጊዜ ላይ ያው መሸነጋገል የሚቻልበት ሰዓት አይደለም። አሁን በሞት ጥላ ውስጥ እያለፉ ነው ያሉት፣ እየተዳከሙ ነው ያሉት። ኢቭን ፊዚካሊ በጣም ኤግዞስትድ ያደረጉ ይመስለኛል። ያላቸው ነገር እያለቀ ነው። መርከብ እየተሰባበረ ነው። አሁን ወደ መርከቡ የሚገባው ውሃ እየጨመረ ነው። ክብደት እየጨመረ በሄደ ቁጥር ደግሞ እየመጣ ያለው ችግር ቀላል የሚባል ችግር አይደለም። ኢቭን መርከቡ መተማመኛ ሊሆናቸው አልቻለም። ማረፊያ መጠለያ ሊሆናቸው በማይችልበት በዚህ በተመሰቃቀለ ሰዓት ላይ አይዟችሁ የሚል ድምፅ ይዞ መጣ። ይህን ድምፅ ይዞ የመጣው ከእግዚአብሔር ነው። ምክንያቱም እግዚአብሔር ዛሬ ሌሊት ጌታ ተናግሮኛል፣ አይዞ ጳውሎስ አንተም በቄሳር ፊት ልትቆም ይገባሃል፣ ማንም ደግሞ እዚህ ያለው መርከብ አንዲት ነፍስ እንኳን አትጠፋም ብሎ ጌታ ተናገረ። ከዚህ የተነሳ ይህንን ድምፅ ይዞ ሲሄድ ነው የምንመለከተው። እንደዚህ አስፈሪ በሆነ ክስተት ውስጥ አይዟችሁ የሚል የማረጋገጫ ለመስጠት የእግዚአብሔርን ድምፅ መስማት ይጠይቃል። አይዟችሁ የሚል ድምፅ ለመስማት። ምክንያቱም ይሄ አይዟችሁ ከሚለው ነገር በስተጀርባ የሚጨበጥ የሚዳሰስ ሕልውና ያለው ነገር መኖር አለበት። ይህንን ነገር ይዞ ደግሞ መምጣት የቻለው ጳውሎስ ብቻ ነው። ጳውሎስ ባላመነበት ፈተና ውስጥ እንኳን ቢያልፍ እግዚአብሔር አልተወውም፣ ከሱ ጋር ነበር። ጳውሎስ መሄድ አልፈለገም። ጳውሎስ አሁን እንቆይ ጊዜው አይደለም እያለ ተናግሯል። ግን የሚሰማው ሰው አላገኘም። ሆኖም በሄዱበት መንገድ ደግሞ ስለ ጳውሎስ ሲል ጌታ እነዚህን 270 የሚደርሱ ነፍሳትን ሲያድን እንመለከታለን። ከዛም ባሻገር ኤክስፐርት ናቸው የተባሉት እንኳን ጳውሎስ በመኖሩ ምክንያት የተረፉ ሰዎች ናቸው። ወገኖቼ ዛሬ በተለያየ መንገድ ልናልፍ እንችላለን። ግን ደግሞ የእግዚአብሔርን ነገር እየሰማን ከሄድን ብዙ ዋስትና ይኖረናል። ጳውሎስ በአንዲት ደሴት ላይ ያለመጉደል ሊያርፉ እንደሚችሉ አስረግጦ ነው የነገራቸው። አሁን በአንዲት ደሴት ላይ ማረፍ እንችላለን። ስለዚህ እባካችሁ አንድ ደሴት ስናገኝ እዛ ጋር እንረፍ ብሎ ሲናገር ነው የምንመለከተው። እንደሚያርፉ ምንም እንደማይሆኑ አንዲት ነገር እንኳን ከፀጉራቸው እንደማትጎል ጳውሎስ እርግጠኛ ነበር። እርግጠኛ ያደረገው ነገር የእሱ አዋቂነት ብልሃት አይደለም፣ የእግዚአብሔር መንፈስ ተናግሮት ነበር። እግዚአብሔር ድምፁን አሰምቶት ነበር። የእግዚአብሔር ድምፅ በሰማው ጳውሎስና በሁኔታና በሙያዊ ዕውቀት ላይ የተደገፉት ሰዎች ውስጥ የነበረው መንፈሳዊ ጥንካሬ እኩል አይደለም። እነዚህ መርከበኞችም ሆነ የመርከቡ ሹፌር፣ የመርከቡን ባለቤት ተስፋ እየቆረጡ የሄዱ ሰዎች ነበሩ። መንፈሳዊ ጥንካሬያቸው እኩል አልነበር። ጳውሎስ ግን አይዟችሁ ብሉ፣ ዛሬ ከዚህ በኋላ አንዲት ነፍስ እንኳን አትጠፋም እና መድረስ ወደሚገባን ወደ ሮም እንደርሳለን የሚል የምስራች ይዞላቸው ነው የመጣው። ወገኖቼ የእግዚአብሔርን ድምፅ ስትሰሙ ነገር ቢመሰቃቀል፣ ሁኔታ ቢመሰቃቀል፣ አገር ቢመሰቃቀል እግዚአብሔር በሰማችሁት ድምፅ መሰረት ሁኔታዎችን እንደሚለውጣቸው እናንተ እርግጠኛ ስለምትሆኑ ልባችሁ በሰላም ይሞላል። አይናችንን ወደ እግዚአብሔር ስናነሳ የሁኔታዎች መረጃ ሳይሆን የእግዚአብሔር ድምፅ ይመሩናል። ፊቱን ስንፈልግ አይናችንን ወደ ጌታ ስናነሳ ከሁኔታዎች ባሻገር ያለው የእግዚአብሔር ድምፅ እኛን ይመራናል እንጂ ሁኔታ አይመራል። ሁኔታ እንዲህም እንደዚያም ያለ መረጃ ሊሰጠን ይችላል። እግዚአብሔር ግን ከኛ ጋር ነው። ሌላው ስድስተኛ የምናየው ነገር ጳውሎስ የእግዚአብሔር ድምፅ ከመስማት ባሻገር አእምሮውንም በትክክል የሚጠቀም ሰው ነበር። የሚገርመው ነገር እነዚህ መርከበኞች ሕዝቡን እናደርሳለን፣ ወደ ሮም እንወስዳለን ያሉ መርከበኞች
አሁን በጣም ክሪቲካል በሆነ በጣም አስጨናቂ በሆነ ሁኔታ ውስጥ ግን እስረኞችም በጥይት እንዲገደሉ ህዝቡንም ጥለውት ሊወጡና ሊሸሹ ሲሞክሩ ታንኳ ወደ ባህር ላይ ሲጥሉ ነው የምንመለከተው። ሆኖም ጳውሎስ ለመቶ አለቃው ነግሮ አእምሮውን በመጠቀም ነው ይህን የተናገረው። እዛ ጋር የሚያየው ነገር ልክ እንዳልሆነ ገብቶታል። ስለዚህ ህዝቡን ሲታደግ እንመለከታለን። እዛ መቶ አለቃው በሰጠው ትእዛዝ መሰረት ታንኳይቱ ለብቻዋ ተቆርጣ እንድትሄድ ተደረገ። ከዛ በኋላ ህዝቡም ሲተርፍ ነው የምንመለከተው። ጳውሎስ አእምሮውን እንኳን ለበጎ ነገር የሚጠቀምበት ሰው እንደሆነም እንመለከታለን። ነገሮችን በመንፈስ ከመረዳት ባሻገር በአእምሮም ብልህ እንድንሆን እግዚአብሔር ያደርገናል። ወገኖቼ በመንፈስ ስንረዳ ነገሮችን በመንፈስ ስናይ ከዛ ባሻገር አእምሮአችንንም ደግሞ ለበጎ ነገር እንድንጠቀም እግዚአብሔር ይረዳናል። አንዳንድ ጊዜ አእምሮአችንን ላልሆነ ነገር ሰዎች ሲጠቀሙ ትመለከታላችሁ። ሰዎች አእምሮአቸውን ላልሆነ ለማይገባ ነገር ሲያደርጉበት ትመለከታላችሁ። እግዚአብሔርን ተስፋ የሚያደርጉ ሰዎች፣ እግዚአብሔርን የሚያዩ ሰዎች፣ በእግዚአብሔር ድምፅ የሚመላለሱ ሰዎች፣ ለእግዚአብሔር ቃል ራሳቸውን ሰሚት ያደረጉ ሰዎች አእምሮአቸውን እንኳን ለበጎ ነገር ነው የሚጠቀሙበት። ጳውሎስ እዚህ ጋር አእምሮን በሚገባ ሲጠቀም ትመለከታላችሁ። ስለዚህ በመንፈስ መረዳት ያለብንን ነገር በመንፈስ በአእምሮአችን ደግሞ ማድረግ የሚገባንን ነገር እግዚአብሔር የሰጠን በጎ አእምሮ አለ። ከተጠቀምንበት እንደ ጳውሎስ አእምሮአችንን በአግባቡ መጠቀማችን ክፋት የለውም በራሱ ማለት ነው። ሰባተኛና የመጨረሻ የምናየው ነገር እግዚአብሔር ስለ ጳውሎስ ሲል እስረኞች እንዳይሞቱ ምክራቸውን ሲያፈርስ ነው የምንመለከተው። መቶ አለቃው ከዚህ በፊት ሲሰማው አልነበረም። መቶ አለቃው ከዚህ በፊት ለመርከቡ ባለቤትና ሹፌር ነበር ጆሮ የነበረው። ዛሬ ግን ጳውሎስን ሲሰማው እንመለከታለን። ምክንያቱም ጳውሎስ የተናገረው ነገር ሲፈጸም በአይኑ ተመልክቷል። ስለዚህ ጳውሎስ በተናገረው መሰረት መቶ አለቃው ትእዛዝ በመስጠት ሁኔታዎችን ሲለውጣቸው እንመለከታለን። ጳውሎስ የእግዚአብሔር ሐሳብ የነበረበት ሰው ስለነበር ከራሱ አልፎ ለሌሎች መዳን ምክንያት የሆነ ሰው እንደሆነ እንመለከታለን። የእግዚአብሔር ሐሳብ ያለበት ሰው፣ ጽድቅን ይዞ የመጣ ሰው፣ ጌታን የተደገፈ ሰው ለሌሎች ሰዎች መፍትሄ ነው የሚሆን። ግራ ለገባቸው ምስቅልቅል ላለባቸው ሰዎች መፍትሄ ሲሆን ነው የምንመለከተው። እነዚህ ሰዎች ተስፋ የቆረጡ ሰዎች ናቸው። ከዚህ በኋላ ካሁን መቼ ነው ህይወታችን የምታልፈው ብለው የሚጨነቁ ሰዎች ናቸው። ሆኖም እግዚአብሔር በጳውሎስ በኩል ሲታደጋቸው እንመለከታለን። ለእግዚአብሔር መታዘዝና ድምፁን መስማት ለኃጥአን መዳን ምክንያት ያደርገናል ማለት ነው። በጥፋት መንገድ ላይ ላሉ ሰዎች መዳን ምክንያት ያደርገናል። ጳውሎስ በክፉዎች ምክርና ከነሱ በተተኮሰ ጥይት የሚሞት ሰው አልነበረም። ምክንያቱም ተስፋ የተገባለት ሰው በቄሳር ፊት ልትቆም ይገባሃል፣ በነገስታትና በአሕዛብ መካከል ስሜን የሚመሰክርና ስሜን የሚሸከም ለእኔ የተመረጠ ዕቃ ነው ተብሎ የተነገረለት ጳውሎስ ወደ ሮም ደርሶ ለንጉሱ ለቄሳርም የጌታን ወንጌል መናገር ነበረበት። ስለዚህ የተገባለት ቃል በቀላሉ በሁኔታዎች የሚጠፋ አልነበር። በመርከቡ ምስቅልቅል፣ በመርከቡ ጉዞ ውጣውረድ ምክንያት የሚጠፋ አልነበር። ምክንያቱም እግዚአብሔር ከጳውሎስ ጋር ነበር። እግዚአብሔር ከእናንተ ጋር ሲሆን ነገሮች ቢመሰቃቀሉም፣ ነገሮች ግራ የሚያጋቡ ቢመስሉም፣ የምንሄድበት መንገድና የተነገረን የተስፋ ቃል የማይጣጣም ቢመስለን እንኳን እግዚአብሔር ከኛ ጋር ከሆነ ሁኔታዎች ይለወጣሉ። እግዚአብሔር የተናገረው ነገር እንጂ መጨረሻ የሚጸናው ሁኔታዎች አይደሉም የሚጸኑት። ወይም ደግሞ በጣም ሙያ አላቸው፣ ዕውቀት አላቸው፣ ኤክስፐርት ናቸው ብለን የሰማናቸው ሰዎች እነሱ ፕሪዲክት ያደረጉት እነሱ የተነበዩት ነገር አይደለም የሚፈጸመው እግዚአብሔር የተናገረው ነገር እንደሆነ እንመለከታለን። ከእግዚአብሔር አጀንዳ ውጪ ህይወታችን በክፉ መካሪዎች በከንቱ አትጠፋ። እኔና እናንተ በእግዚአብሔር የተጠራን ሰዎች ነን። በእግዚአብሔር የተመረጥን ሰዎች ነን። እግዚአብሔርን ተስፋ አድርገን የምንኖር ሰዎች ነን። ስለዚህ በክፉዎች ምክር ህይወታችን በከንቱ አትጠፋ። እግዚአብሔር ለህይወታችን ዋስትና የሰጠን አምላክ ነው። ስሙ የተባረከ ይሁን። የሰማነውን ቃል ይባርክልን። ይህንን እየሰማን ይህንን እያየን ሁልጊዜ ጆሮቻችንን አይኖቻችንን ወደ ጌታ ማንሳት፣ ጆሮቻችንን ለድምፁ መክፈት እና እግዚአብሔር ደግሞ ድምፁን እንዲያሰማን ሁልጊዜ የምንማጸን ሰዎች ከመንፈስ ቅዱስ ጋር የተቆራኘ ህይወት ኖሮን ጌታን እያገለገልን የምንወጣና የምንገባ ሰዎች እንድንሆን ያስፈልጋል። ወገኖቼ በሚታየው ነገር መወሰድ የለብንም። የሚታዩት ነገሮች እንዲህም እንዲያም ሊሆኑ ይችላሉ። ተስፋ የሚሰጡ ሊመስላሉ አንዳንድ ጊዜ።
አንዳንዴ ተስፋን የሚያጨልሙ ይመስላሉ። የእነሱ ሁኔታ ግን በእኛ ህይወት ላይ ለውጥ ያመጣል። የእኛን ህይወት የሚወስነው አምላካችን እግዚአብሔር ነው። ስለዚህ የሰማነውን ነገር ሁል ጊዜ እያስተዋልን እግዚአብሔር የሚናገረን ነገር እያስተዋልን ቃሉን እያስተዋልን ድምፁን እያስተዋልን በዛ ድምፅ እንድንሄድ ጌታ እንዲረዳን ሁልጊዜ መጠየቅ አለን። ሁልጊዜ የእንባ ሰዎች፣ የጸሎት ሰዎች፣ ጌታን የሚፈልጉ ሰዎች፣ በእግዚአብሔር ፊት የሚገኙ ሰዎች እንድንሆን እግዚአብሔር ይፈልጋል። መንፈሳችን የነቃ ሰዎች እንድንሆን ይፈልጋል። ነገሮችን ከመንፈሳዊ ይዘታቸው አቅጣጫ የምናይ ሰዎች እንድንሆን እግዚአብሔር ይፈልጋል። በዚህ መንገድ የምንሄድ ከሆነ ትርፋማ እንሆናለን። በዚህ መንገድ የምንሄድ ከሆነ ከጥፋት መንገድ እንድናለን። በዚህ መንገድ የምንሄድ ከሆነ ብዙዎችን ከጥፋት እናድናለን። የሰማነውን ቃል ይባርክልን። ጌታ ይባርካችሁ። ተባረኩ።